ተመለስኩ እፎይ። ስለ ማጥቆሪያ ስለ አጋንንት ቦስ ስለምታመልኩት መነጋገር እንችላለን በዚሁ ላይ ቦስ የንጽጽር ቤት ቦስ ስለሆነ። በቃ ቦስ አንተ በቃ አሁን አፍህን ለማውራት ከፍተህ ጆሮህን እንዳትሰማ ድንቁርህን አለው መታው። ኦኬ ተመልሳልሽ። እሺ እሰማለሁ። ያ ከስር ለአርሲ ወገኖቻችን ብለው የደም ምልክት እየላኩ ስለነበር ነው። እሱን አቋርጦት መግቢያ አድርጎት አውርቶበት መንስኤው ምንድነው መፍትሄው ምንድነው የሚለውን ዘርዝሮ ሄዶበት ስለሆነ ወደዚህ የገባው። አሁን እዚህ ላይ እንደዛ ብትል ምንም መፍትሄ የለውም። ጉድ ላይ ምናምን ነው መጻፍ ያለ እንዴ? የደም ምልክት ልካችሁ አሸባሪ ልታስብሉት ነው እንዴ? አቁሙ ብያችሁ ነበር። የለቅሶ የሚወጅ ምናምን አትጻፉ። መልካም እሺ፣ ምን ላይ እንደቆም አይ ቲንክ ቦስን ጠይቄው መልሰልኝ ነበር። ቁርአን ብቻ በቂ ነው የሚል ጠይቄ ነበር። ቦስ ማለት ወላሂ ሙስሊም ፎይን የጨርሻለሁ። የማትፈልገኝ ከሆነ መውረድ ይችላል። ወላሂ እፎይ ይሄ ቦስ ሙስሊም አለ ክርስቲያን ነው። አላህ አክበር። እሺ ኦኬ፣ መረጃ ካለ አምጣ። በመረጃ ቁርአን እየሰጠሁ ነው። መልካም እሺ፣ አንተ ደግሞ መረጃ ካለ አምጣ። እፎይ አንድ ጊዜ መረጃ ሰጥቼዋለሁኝ፣ አንቀጽ ሰጥቼዋለሁ። እሱ ደግሞ ጎደሎ ነው የሚል መረጃ ያምጣ። እፎይ እሱ እንዴ አላህ አክበር አላህ አክበር። ዝም ብለህ እንትን አትበል እንጂ አንተ ይበልና አይ ቲንክ ቦስ እስከማውቀው እና እንትና ንጽጽር ቢሰሩ ጋር የምገባው ልጅ ነው አይደል? ቦስን አንድ ጥያቄ ልጠይቅህ፣ አንድ ጥያቄ። ስለዚህ ገባህ? መጀመሪያ አስፈቅድና ከዛ ትቀጥላለህ። መልካም ቁርአን ብቻ በቂ ነው። ሐዲስም ሆነ ተፍሲራቶች ሲራም ሆኑ አትቀበልም አንተ። ቦስ ትመልሳለህ? ልጠይቅህ። ያ በትክክል ለዛት ስራች ጭንቅላት አልባ አካላት የምታመልኩ ሰዎች ተረጋጉ። ቤቱ ጠጅ ቤት አይደለም። እያወራው ጣልቃ ትግባ። ያ ነው። ጥያቄ ካለ ለመልስልህ ዝግጁ ነኝ። አናቅስቶች ስጠኝ የምትል ከሆነ ሰጣለሁ። መልካም። ስለዚህ ቁርአን ብቻ ግልጽና የተብራራ ነው። ያ ኦልራይት። በእንትን ታምናለህ? ጥቁሩ ድንጋይ ኃጢአት ይሸከማል ብለህ ታምናለህ? አላምንም። ኦኬ። ጥቁሩ ድንጋይ መዞር 7 ጊዜ ከኃጢአት ነፃ ያወጣል ብለህ ታምናለህ? አላምንም። ኦኬ። አላህ እስከ ሌሊቱ 1/3 ይወርዳል ቢለው የለም፣ አይወርድም። ይሄዳል፣ ይመጣል፣ ይወርዳል፣ ይሮጣል የሚባል አይደለም የኛ ፈጣሪ። እንደዚህ ምን ናቸው? አላህ እድል ሲሰጥ ታወራለህ። አላህ ሜታፎሪክ ነው። አንዳንድ ቁርአን ላይ ያሉ ቃላቶች ማለት ነው ስለ እጅ ምናምን የሚያመለክቱ ለጋሽነቱን ረዛቂነቱን እንጂ ሜታፎር የሆኑ ነገሮች ናቸው። በሰውኛ ሊያስረዳን የመጡ ናቸው እንጂ የዛን አይነት ፈጣሪ ይህንን ዩኒቨርስ ክሬት ያደረገ ፈጣሪ እንደዚህ ተገጣጣሚ ምናምን እዚህ ነው እዛ ነው መኖሪያው እዚህ ነው ቦታ ያስፈልገዋል ምናምን የሚያስፈልገው ሳይሆን በፊትም የነበረው ወደፊትም የሚኖር ማለት ነው። አዘልይ አበድ የሆነ ፈጣሪ ነው። ተለዋዋጭ ባህሪ የለውም። የሚለዋወጥ ባህሪ የለውም። እሱ ሳይሆን ጥያቄ ከቁርአን ውጭ የሆኑ የሚታመኑት ነገሮች አንተን ይመለከተዋል ነው? አይመለከቱኝም። ውሸት ናቸው። እንደውም ወደ ጥመት የሚመሩ ናቸው። ከቁርአን ውጭ ያሉ ነገሮች በሙሉ ማለት ነው። ይህንንም ሐዲስ አለ። እንደገና ደግሞ ቁርአን ላይ ይሄን ከዚህ ውጭ ከቁርአን ውጭ ያለን ነገር እንዳንከተል ነው የታዘዝ ነው። ያ ነገር ለሁሉም መግለጫ መሆኑን ሐሚም ወልቁርአን ልሙቢን ብሎ ነግሮናል። እንደገና ደግሞ ፈተቢዕ ማ ኡንዚለ ሚን ረቢከ ፈአውሀይና ኢለይከ ሀዘል ቁርአን ቁርአን ደግሞ ወህይ መሆኑን የሚያረጋግጥ ይሄ ቁርአኑ ነው። እንደገና ቁርአኑ ራሱ ኢንኩንቱም ፊ ረይቢን ሚማ አንዘልና ዐላ ዐብዲና ፈዕቱ ቢምስሊሂ የሚል አለ። ያ ነገር ይሄን ሁሉ የሚያሳየው ቁርአን በቂና ሙሉ መሆኑን ነው። ማፈረጥና ሸይን ፊል ኪታብ ብሏል። ሰደቀላሁል ዐዚም ብለን የተደመደመ ነገር ነው። ሌላው ፋብሪኬት የሰዎች እንትን ነው። አይመለከተኝም። ቴንኪው። ስለዚህ ሰዎችን አምኖ ጥመት ሁሉ ደግሞ ደጋነም ነው የሚከትህ ማለትም 7 ጊዜ ቤቱን ዞሬ ኃጢአቴ ነፃ ይወጣል፣ ድንጋዩ ኃጢአቴን ይሸከማል፣ ወይንም አላህ ከሌሊቱ 1/3 ይወርዳል። እንደዛ የሚል የእስልምና አስተምሮት የለም። ቁርአን ላይ እንደዛ የሚል አስተምሮት የለም። ስለዚህ ይህን የሚያምኑ ሁሉ ሙስሊም አይደሉም። ሙስሊም ናቸው፣ ስህተት ላይ ናቸው የሚለው ይሰመርበት።
ሙስሊም ናቸው እንዴት ልትል ቻልክ? የሙስሊም አስተምሮ ካልሆነ ኖ እነሱ የሆነ አረዳድ አለ። ያንን አረዳድ ወስደው ነው ይሄንን እንትን የሚሉት። ያኛው ለምሳሌ ጠዋፍ ዑምራ የማድረግ ነው። ወደ መካ የሄደ ለዚያራ ያንን የማድረግ ችግር የለም። የምታደርገው ግን ጥቁሩ ድንጋይ ኃጢአትህን እንዲሸከም ሳይሆን ማለት ነው ያ ረሱል ያደረጉት ነገር ስለሆነ ነው። ያንን ከኢብራሂም ጊዜ ጀምሮ በይቱላህ አልሐረም የተሰራ ስለሆነ እዛ ደግሞ የሐጅ ትእዛዝ ታዞ ሐጅ በተጓዳኝ ደግሞ ዑምራ የሚባል አለ። ያም ዑምራ ዚያራ በአንድ ጊዜ በእድሜ አንድ ጊዜ ፈርድ የሆነው ሐጅ ነው። ይሄኛው ደግሞ ሱና ነው። ሌላ ነገር የለውም። ስለዚህ ይህንን ሱናም ነው ፈርድም ነው ብለህ የምትለው ከሐዲስ አለ ያገኘው? ቁርአንም ላይ አለ። ቁርአን ላይ ያንን ሐጂው የታዘዘበት አለ። ወይም ደግሞ ዑምራ የሚለው ቁርአን ላይ ያለ ነገር ነው። ያ ነገር ግን እዛ ላይ እምነት አድርገህ ስለቤቱ ሳይሆን ለአላህ ሻዒር የሚደረጉ ናቸው እንጂ ሌላ ለቤቱ ለድንጋዩ የሚደረግ ነገር ምንም ነገር የለም። የሚወጣ የሚወርድ አምላካችን አልክ። የሚወጣ የሚወርድ አይደለም። በትክክል ለውጥ ለሱ አይመቸውም። ለውጥ ካለ ደግሞ ፈጣሪ አይደለም የሚል ነው አይደል? በትክክል እንደዛ ከሆነ ካዳ ይሄ አቋም የሙስሊሞች እምነት ነው ወይንስ የሙስሊሞች አይደለም? እምነት ነው። ከዚህ ተቃራኒ የሆነሳ የሙስሊሞች እምነት መሆን ይችላል? በስህተት ሊያዝበት ይችላል። ለምንድን ላኢላሃ ኢለላህ መሐመድ ረሱሉላህ ካለ ያ በሙስሊምነቱን አረጋግጧል። ይሄኛው እንደ ስህተት ሊያዝበት ይችላል ማለት ነው። ገባ? ስለዚህ መሐመድን ነብይነት ካመነ በአላህ ላይ ቢሳሳትም ችግር የለውም እያልከኝ ነው? አላህም ፍጡር አድርጎት አንተ ባልከን መሰረት የሚሄድ የሚወጣ እንደዚህ እነኚህ ባህሪያቶች ካሉት የፍጡር ባህሪ ነው ብለህ ፍጡሩን እያመለከም እስቲል መሐመድ ነብይ ነው ስላለ ብቻ ሙስሊም ነው ተሳስቷል ብቻ ነው የሚባለው እያልከኝ ነው? ኖ እዛ ላይ አላህ ላይ ያለው እንትን ማለት ነው። ይሄ ነገር ምንድን ነው ተብሎ ይሄ ከእስልምና ወጥቷል አልወጣም የሚባለው የራሱ መንገድ አለው። ያንን ትክክለኛ ስጋ የሆነ ምናምን የሚል ከሆነ አለበለዚያ ደግሞ ይህንን እዚህ ላይ የትርጉም መሳሳት ነው። ሰው ልጅ ተሳስቶ እንትን ሊል ይችላል። ገባ? ያ አረዳዱ እንደዛ ሆኖበት ነው። ለምሳሌ እጅ የሚለውን እጅ የሚል ስላየው ነው ቁርአን ላይ የሚለው ሜታፎር መተርጎሙን ትቶ በቃ እዚህ ላይ ያለው ይመለከተኛል የሚል ስለሆነ ያው ግን ጥመት ነው። ጥመቱን እሱን የቁርአኑን ያዝ ነው። የቁርአኑ ላይ ጥያቄ የለኝም። ቁርአኑ ላይ ጥያቄ የለኝም። መጽሐፍቶቹን አሁን መጽሐፍቶቹ እምነት ሆነው መጥተዋል። ለምሳሌ አላሁ አክበር ሀዲሳቶች ይቀበላል እስከማውቀው ይመስለኛል። ሀዲሳቶችን እሱ አሁን ለሱ እነኛ መጽሐፍቶቹ እንትን መሆን ይችላሉ፣ ማስረጃ መሆን ይችላሉ። አንተ አረዳድ ብለህ ቁርአንን ብትፈስርም እሱ ደግሞ ሀዲሳቶቹ የእምነቱ የዶግማው መሰረት ናቸው፣ ፈርድ ነው ለሱ። አንተ ደግሞ እነኛን እንደዛ አድርጋ አትቀበላቸውም። ጭራሽ የሰዎች ንግግር ናቸው ብለህ ነው የምትቀበለው እኮ። እንዴት ቁርአንን ነው ተከተሉ አላህ የሚለው? ረሱልም ቁርአንን እንድንከተል ነው ያዘዙት። እሳቸውም ሲከተሉ ሲያስተዳድሩ የነበረው በቁርአን ነው። ሌላ ነገሮች ማለት ነው ከ300 ከ400 ዓመት በኋላ የመጡ ነገሮች ናቸው። ዛትስ ኦል ፔሪድ። አላሁ አክበር። ትስማማለህ? በመጀመሪያ ደረጃ ሙስሊም አይደለም። ሙስሊም ያልሆነ ሰው አስገብተህ እንደዚህ ከሙስሊም ጋር ብትወያይ ለአንተ ማሪፍ ነው ብዬ ደንቆሮ። እኛ እንደናንተ ድራማ የምንሰራው ሰዎች አለን። ማሳብ ላይ መውግት እሱን ቻሌንጅ አድርገው። እኔን አይደለም ቻሌንጅ ማድረግ አለብህ ሙስሊም ካልሆነ። እኔ እኮ ቻሌንጅ አደረግኩት፣ መረጃ መጣሁኝ። እሱ ደግሞ መረጃ ማምጣት ነው የሚገባው አይደለ? ሀዲሳቶች ቁርአን የሚያሟላ ምናምን ቁርአን ጎደሎ ነው ብቻውን የሚል ማስረጃ ማምጣት ነው። እኔ ቁርአን ሙሉ ነው፣ በቁርአን ላይ የቀረ ነገር የለም። አንድ ጊዜ ማለት ነው ማስረጃ ካለው ማስረጃውን ማቅረብ ነው ያለበት። ዛትስ ኦል። ማንኛቸውም ሀዲስ ተቀበል ተፈለግ አላ ጭንቅላት የለውም ከሚለውሙን እግር አለውም ከሚለውሁን በክፍለ አካላት አይገለጥም ከሚለውሙን ቻሌንጅ መደራረግ የምችለው እናንተ ናችሁ እንጂ እኔን አይደለም። እኛ አይመለከተኝም። ሀዲስ ተቀበል አልተቀበለ ቦስ ምን አገባኝ? አንዴ ተራ ጠብቅ አልቀበልም ሲል አመዲ ተራ ጠብቅ አንዴ ምላስ ላይ አትቁም። ሚዩት አድርጋ አንዴ ሚዩት አድርጋ ሚዩት አድርግ እስኪ
ያ ስለዚህ ሀሳብ ላይ ለማውራት ሞክሩ። እኔን ቻሌንጅ የማድረግ ወይም እኔን የመሳደብ ሳይሆን እኛ እንደናንተ እንደዛ ጭንቅላት አልባ እንደሚያመልኩት ድራማ የምንሰራ ሰዎች ስላልሆን ማለት ነው። ባላቀው ኖሮ ቦስን እኔ ቻሌንጅ አደርገው ነበረ። ስለማቀው ነው አሁን እያወራ ያለሁት። ውጭ አውቀዋለሁ ስል ንጽጽር ቤት ስለማየው ማለት ነው። ሲወያይ ስለማየው ሪካርዶቹንም ስለማይ ማለት ነው ያቆየሁት። ለዛ ነው እንጂ አስቀድመን ቻሌንጅ እናንተን አሁን ቻሌንጅ ያላደረግኳችሁ ገና ስላላየኋችሁ ነው። እኔስ ስለዚህ ሀሳቡ ላይ ማውራት የምችል ከሆነ ሀሳቡ ላይ ታወራላችሁ። ኤቢዲ እሺ እኔ ላውራናት አታስወርደኛለች። ችግር የለውም። እኔ አሁን ከራሴ ማለት ነው እኔ ተወሰነ እውቀት ነው ያለኝ፣ ግን አደራርቡ። ቆይ ሐምዲ እንኳን ደህና መጣ። እሺ እንኳን ደህና ቆየኝ። መልካም። ቁርአን በቂ ነው ብለህ ታምናለህ? እኔ አሁን እውቀቱ የለኝም ያልኩ ነው። የተሻለ ሰው አለ እነዛ ጋር ታወራለህ አንተ። እኔ አንተ እንድታስተምር ነው አይደል የገባው ቲክቶክ ላይ። በቃ ሴት ልንቀበላለን። መልስ ከሌለ ጥያቄ ነው ያለኝ። እኔ ጥያቄ በኋላ ላይ እንቀበላለን። ሁሌ የምንቀበለው ይህንን ከጨረስን በኋላ ከስሮና አዳምጥ። እስከዛ ኤቪዲ አቤት እፎይ አሊ ተረጋጋ። ቆይ ተራ ጠብቅ። እንኳን ደህና መጣ። እንኳን ደህና ቆያችሁ። 7 ቀን እንዳለው እፎይ 7 ቀን 7 አይን አለው። አላ ጭንቅላ ስለሌለው ምኑ ላይ ቀንድ ይኖረዋል? እንደዚህ አይነት እፎይ አብረህ ይህን ነገር ብትተው ጥሩ ነው። እንደዚህ አይነት አትሳደብ። የነሱን እንትን አንተ ብዙ ሰው ይከተልሃል። እነሱ አሁን ስክሮል ሲደረጉ አይገኙም። ገባ እና አንተ ብዙ ተከታይ ስላለህ አስተምሮትህ ማሻሻል አለበት። የነሱን እያልክ ለምን ታወራለህ? የእኛን አትልም እንደ ሙስሊም ኮንኮ እንደሚዋ የነሱ የተሳዳቢው እኔ አይደለሁም። እስልምና እንድትሳደብ አያዝህም። የሌላን ሃይማኖት እንድታከብር ነው የሚያዘው። ስለዚህ ተሳዳቢዎቹ እስልምናን ስለማይወክሉ ነው የነሱ ምለው። መልካም ሌላ ጥያቄ ከሌለ አመሰግናለሁ። ኦኬ ትንሽ እነሱ ጋር ማውራት ከፈለክ ቆይ ማውረድም ከፈለክ ማንም ቻሌንጅ የሚያደርግ ካለ ይምጣ፣ ችግር የለውም። ኤቢዲ ቀጥል። ሙስሊም አንድ ነው። በምን ላይ ቻሌንጅ እንደራረጋለን? ሙስሊም አንድ ነው። ሐዲስ ትቀበላለህ? አንድ ነው። እኔና እሱ እንተዋወቃለን። አንድ ነው። ሙስሊም ከሆነ አንድ ነው። መታወቅ ሳይሆን ስለሱ ጋር ለማውራት ነው ወይስ ሐዲስ እና ተፍሲር ግዴታ ናቸው ብለህ ታምናለህ ወይ? ቁርአን በቂ አይደለም ብለህ ታምናለህ? ተፍሲር ማለት ምን ማለት ነው? እንጃ ትነግረኛለህ። አላውቅም ተፍሲር ራሱ ምን እንደሆነ ትነግረኛለህ። ሳታውቅ እንዴት ትጠይቀኛለህ? ወንድሜው ሙስሊም እንደምትሆን ማለት ነው እርግጠኛ ሁኜ ነው የምነግርህ። ኢንሻአላህ አመሰግናለሁ ለነበረን ቆይታ። እንደ ይቺን አፈን አስተካክላት። መግባታ አይቀርም ግን አመሰግናለሁ። ውረድ። አብዲ እኮ እየጠየቀህ ነው። ከአብዲ ጋር ሻለኝ ተደራርጉ። ኧረ እፎይ ነህ አንተ ጋር ነኝ ብራዘር። ለምን አብዲ ቦስና አብዲ ትንሽ አውሩ እስኪ። ኧረ እፎይ ነህ አንተ ነው የምትመቸኝ። አብራችሁ ትንሽ እሱ አዲስ አይከበርም። ተግባብተናል። አሁን ገና ተግባባን። አልተግባባንም። እኔና አንተ የምንግባባው በኋላ ነው። አሁን እንደ ቦስ አቋም አለህ አንተ። እንተዋወቃለን ከቦስ ጋር ብለህ ለምትተላለፉ አንተ እንዴት ነው አቋምህ? ሐዲስ ያስፈልጋል ብለህ ታምናለህ ለቁርአን? አይ እኔ እኮ ተግባባን ያልኩህ አንድ ቀን ትሰማለህ ሲል በቃ አለ ያለ። አይ አሁን ቶፒኩ ላይ ታወራለህ ትወርዳለህ። ኤቢዲ እኔ ዛሬ ማለት እኔ ጥያቄ አለኝ። ምናልባት ካስተናገድከኝ ጥያቄውን ለምን እንቀበላለን እኮ ዛሬ ሚዩት አድርገህ ስለዛ ወደ እኔ እንኳን ደህና መጣሽ። እንኳን ደህና ቆየክ። መልካም። አይ ቲንክ ሙስሊም ነሽ? በሚገባ መልካም። አልሐምዱሊላህ ሙስሊም ነኝ። እሺ ቁርአን ግልጽ እና ታምኛለሽ? እስልምና ለመለያየት ለምንድን ነው የምታስበው? ለመከፋፈል ሳህን አርግተህ ለምንድን ነው? ሶፍት የለንም ዛሬ በቃ እየየ ሊሉብን ነው አሉ እየየ ነው በቃ። አሁን አንዳቸውም ምላሽ አይሰጡም። አንዳቸውም እያንዳንዳቸው አልቅሰው ነው የሚወጡት። ቦስ ብቻ እንግዲህ የራሱን አቋም አስቀምጧል። ሐዲስም ሆነ ተፍሲር ላውን አታደም አንተ የሚሰማ ስታገኝማ በቃ ቶፒኩ ምን ነበር?
ወረጆች ከሰሩኝና ተማሪ ቶፒኩ ምን ነበረ? ልክ ቦስ ሲወጣ ጠብቆ ማለት ነው። ሰምቷል እኮ በደንብ ከቦስ ጋር ተነጋገሩ ሲባል ተዋውቀናል፣ ቦስ ጋር እንተዋወቃለን፣ ይቅርብን ብሎ ልክ እሱ ሲወጣ ጠበቀና ቶፒኩ ነበር። ክፉ ነህ አንተ። ከእሱ ጋር ላለማውራት ቻሌንጅ አድርገኝ ሲለው ሰጥ ብሎ ችግር የለውም ተስማምተናል። ከሱ ጋር እንትና ጋር ነበር። ቁርአን ግልጽ ነው ብለህ ታምናለህ? ቁርአን ግልጽ ነው ብለህ ታምናለህ? በደንብ የተብራራ ነው። ግልጽ ነው፣ የተብራራ ነው። በቂ ነው፣ ሙሉ ነው ብለህ ታምናለህ? በጣም 100%። ቴንክ ዩ። ስለዚህ በደንብ አስተውሉ። ቁርአን ግልጽ ነው፣ የተብራራ ነው፣ ሙሉ ነው። ቁርአንን ሌላ አብራሪ ይፈልጋል ብለህ ታምናለህ? ሳይብራራ ቀርቶ ቁርአን ሳይብራራ ቀርቶ የሚያብራራው ያስፈልገዋል ብለህ ታምናለህ? እንዴ ለምሳሌ አሁን መጽሐፍ ቅዱስ ራሱ ማብራሪያ የለውም ብለህ ታስባለህ? የእናንተ ምን አገናኘው? ምን ብለኸኛል? ቁርአን ግልጽ ነው፣ የተብራራ ነው። በደንብ አስተውሉ። የተብራራ ነው፣ ግልጽ ነው፣ ሙሉ ነው ብሎኛል። አሁን መልሶ ስጠይቀው ደግሞ መጽሐፍ ቅዱስ አብራሪ ያስፈልገውም ትላለህ ይለኛል። የጠየቅኩህን መልስ አንተ። እሺ ስለዚህ ቁርአን ሌላ አብራሪ ያስፈልገዋል ወይንስ በራሱ ግልጽና የተብራራ ሙሉ ነው? እንዴ በደንብ ነው እንጂ ማብራሪያም አለው የተብራራም ነው ራሱ ሲጀመር ማለት ነው። ለምሳሌ አሁን አዳምጥ። እሺ ተፍሲር ያስፈልገዋል? እንዴት ነው የማይፈሰረው ታዲያ? ተፈስሮ አይደል እንደሚታወቀው? እሺ ሐዲስ ያስፈልገዋል? ሐዲሶች ደግሞ የበለጡ ማብራሪያ ናቸው። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ያደረጉ ስራዎችን ብዙ ማብራሪያ ደግሞ ሐዲስ ላይ ታገኛለህ፣ የበለጠ ማለት ነው። ቴንክ ዩ። ስለዚህ ቁርአን በደንብ ስላልተብራራ ገና ተፍሲርና ሐዲስ ያስፈልገዋል በደንብ እንዲብራራ ማለት ነው። እንደዛ ብለህ አሰብከው አልከው አንተ ራስህ መለስክልኝ። እሺ እኔ ደግሞ ልጠይቅ። ራስም እንደዛ ነው የመለስክልኝ። ስለዚህ ተፍሲርና ሐዲስ ያስፈልገዋል የሚል ማስረጃ ስጠኝ እስቲ ከቁርአን። እንዴት? አንተ እኮ ነው ያልኩት ያስፈልገዋል የሚል ማስረጃ ስጠኝ። ሲጀመር እውቀት ቢኖረን እኮ አያስገባንም። እስኪ እውቀት ያላቸውን እኮ አስገባን ቢሉ አያስገቡም። እስካሁን እኛ የነብዩን ሱና ስለምትከተይ ማለት ታስገባላችሁ። ታዲያ 1 ሚሊዮን ፎሎወር ሳይኖር አላስገባም። ሳይኖር በቃ ከስር ሆነሽ ታብታብ እያደረግሽ ተማሪ እንዳታስገባ ካሁን በኋላ። አብዱልወሂድ አንድ ቀን እንኳን ጠይቄያለሁ። አብዱልወሂድ እንደዛ ነው የሚለው። አቤት አንድ ጥያቄ አለ። ቶፒኩ ላይ ቅድሚያ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? አይሰማም? ቁርአን ግልጽና የተብራራ ነው ብለህ ታምናለህ ወይ? ያ ሰላም። ዛሬ ደግሞ ምን አይነት ቀን ነው መሰለኝ። አንተ አልተብራራም ብለህ ታስባለህ ወይ? እሺ ያ አልተብራራም። እሺ ማስረጃ እንደዛ የሚል አልተብራራም የሚል በማስረጃ ነው ወይስ በራስ አስተሳሰብ ነው? እስኪ ብቻ ነገር በማስረጃ ሰጣለሁ። እስቲ አልተብራራም የሚለው አንዴ ክፈትልኝ። እንትና ግልጽ አይደለም የሚለው እስቲ ቪኪ ሱራ 2:1 ክፈተው። ኧረ ተው ቪኪ አለ ጨለማ ነው። አይታይም እንዴ? ከፍቻለሁ እኮ ቆየሁ እኮ ከከፈትኩ። ፎይ ጨለማ ነው። ቆይ ዝጋውና ክፈት እንደገና። ኦኬ አሁን ክፈተው። ቆየሁ እኮ። ኦኬ እኔ ደግሞ ምንድን ነው እላለሁ። አሁንም ጨለማ ነው። ጋር ይታያችኋል እናንተ? ወልድ መንፈስ ቅዱስ። ኧረ ቆየሁ ከከፈትኩ። እንዴት ነው ታች ይታያል? ይታያል። ኦኬ ይታያል እያሉ ነው። አንተ መተዋል በደንብ በሪፖርት ለእኔ ነው ጨለማ። እሺ አንብበው። እቺ ክፍል ምን ትላለች? ሱረቱ በቀራ ቁጥር 1 ላይ ምን ይላል? ዙሙን ዝቅ አድርገው ቪኪ፣ ወሬ ዝቅ አድርግልህ። እንደዚህ ላቅርብልህ ነው ጎላ ላድርግልህ። መልስ
እቺ ነች እኮ መልስ አንቀጿ ለብቻችን ለይተህ ለምታመጣ መልስም ብለህ ወደ ኖ እቺ መልስ ነች አንቀጿ። ለምን እለያታለሁ? መለስ አድርገዋ እናንብበው። መለስ አድርገው ሙሉን እናንብበው። ሻውድ ለማን በፈልገው እኮ ነሽ እሱ ያለ ግን አንድ ነገር መለስ አሁን መለስ ቁጥር አንድ ነው የምፈልገው። አንድ ነው እሱ የሚፈልገው ብራዘር። ማስረጃ እኮ ነው ያልከው እኮ ሙሉን አድርገው። አንድ እያየን ማስረጃውን እናዳምጣለን። ሙሉን ለቀቅ አድርገው አንብባ። ቢስሚላሂ ራህማን ራሂም ይላል አይልም። እኔ ቢስሚላሂ አርራህማን አርራሂም የሚለውን አልጠየቅኩህም። ቁጥር አንድ ነው የጠየቅኩህ። ቁጥር አንድ ነው የጠየቅኩህ። እሺ ለቀቅ አድርገው በሎሽ። አረ ወዴት ነው የምለቀው? ቁጥር አንድ አይታየም ይሆንና ስለዚህ አንድ ነው አታቅርበው ነው ማለት ፈልጌ ነው ወንድሜ። አታቅርበው ነው ማለት ይታያል። ችግር የለውም አብሽር። ለመታየቱ በቃ የሚታይ ከሆነ ዝም ብለህ አንብበው። ቢቀር አታቅርበው። እኔ ላንብብልህ በደንብ። አታቅርበው እኮ ነው ያልኩህ። እሺ አላቅርበው። እሺ እፎይም እየነገረህ ነው። አዎ አቅርበው። ወደዛ እንትን በለው። እሺ ከፍ አድርገው ስልኩን። ምንድነው እሱ? 2 ፊደል 3 ፊደል ለማንበብ እንትን የምትለው ሃይ ምንድነው የሚለው? አሁን ምንድነው የሚለው? ሌላ አንብበው። እሺ አሊፍ ላም ነው የሚለው። ምን ማለት ነው? ምን ማለት ነው? አንተ እኮ ነው ማስረጃ አለኝ ብለህ እንትን ያልኩህ። አያ ንገረኝ። ምን ማለት ነው? እኔ ምን አውቃለሁ? ምን ማለት ነው? ንገረኝ አንተ ራስህ። ማስረጃ አለኝ ብለህ ያወጣኸው እፎይ፣ አንተ ምንድነው? ንገረና እንግዲህ በማስረጃ እያብራራህ ንገረኝ። ግልጽና የተብራራ ነው ቁርአን ሁሉን ነገር። ማስረጃ አለኝ ብለህ እኮ ማስረጃ ላውጣ ብለህ እኮ ነው ማለት ነው። ማስረጃ አለኝ ብለህ እኮ ነው ማስረጃ ላውጣ ብለህ እኮ ቪኪንግ ክፈት ያልከው ብራዘሬ እኮ አወጣሁልህ። ይሄ ክፍል ምንድነው? እሱ ግራ ገብቶኝ እኮ ነው። ግልጽና የተብራራውን ክፍል ይሄ ማለት ነው። ማስረጃ ያመጣኸው እንዴት ግራ ይገባሃል? ማስረጃ ብለህ ያመጣኸው እኮ ንገረኛ። ማስረጃ አለኝ ብለህ ያመጣኸው ቆይ እኔ ላንብበው። እፎይ ጉር ድመት ይላል። እፎይ ሸራፈው ቁርአን ላይ እፎይ ሸራፈው ጥቁር ድመት የሚል ተገኘ። አንብብልኝ። ይኸው ብራዘር እፎይ እንደ ትልቅ ሰው እናውራና ማለት ነው። እኔ እንኳን ገና የ16 ዓመት ልጅ ነኝ። ማለቴ ማስረጃ አለኝ ብለኸኝ ያመጣኸው አንተ ነህ። ስለዚህ ማስረጃውን አውጥተህ አብራርተህ እንደዚህ ነው ብለህ ንገረኝ። እኔ እኮ ቁርአን ግልጽና የተብራራ ነው ብዬ አላልኩም። ስለዚህ አንተ ግልጽና የተብራራ ነገሮችን ሁሉ የሚገልጽ ነው ብለሃል። ይህ ክፍል ምን ማለት ነው ብያለሁ? አዎ ብያለሁ። ይኸው 4000 ሰው ሰምቷል ብያለሁ። ከዛም በኋላ አይ አይደለም ብለህ ስትለኝ ማስረጃ አለኝ አልክ። ለዛ አይደለም ላልከው ይኸው ይህ ክፍል አሁን ለምሳሌ ግልጽና የተብራራ ካልሆነ ውስጥ ነው። ምንድነው? ምን ማለት ነው? ትርጉሙን አሳየኝ ስለ ራስ አብራራልኝ። እኔማ ስላልተብራራ ግልጽ ስላልሆነ ስላልገባኝ እየጠየቅኩ ነው። እፎይ ማስረጃ አለኝ ብለህ እኮ አንተ ነው አውጣልኝ፣ ቪኪ አውጣልኝ ማስረጃዬን ምናምን ብለህ እስቲ አንብብልኝና ምንድን ነው የሚለው? እሺ ያ ማስረጃ እኔን ተቃውሞ ንገረኝ እያልኩ እኮ ነው። እኔ ግልጽ ስላልሆነ መጽሐፍህ ላይ ይሄ ማለት ምን ማለት ነው? ቁርአንህ ላይ የትም ቦታ ሳትሄድ የዚህን ትርጉም ንገረኝ ስለ ራስ ንገረኝ ትለኛለህ። እኔማ ግልጽ ስላልሆነ ቁርአንህ ምንም ግልጽ ስላልሆነ እንደዚሁ ተረት ተረት ስለያዘ ዝም ብሎ የቃላት ስብስቦች ስለሆነ ትርጉም አልባ ስለሆነ ይህን ሰጠው። አንተ ግልጽና ትርጉም አለው የተብራራ ነው ካልክ ማብራሪያውን ቀጥል። ኦኬ ትርጉም አለው ነው ያልከኝ መጀመሪያ ነው ወይስ ማስረጃ ልስጥህ ነው ያልከኝ? እችን ብቻ መልስልኝ እሺ። እያዳመጣኝ እኔማ ይኸውልህ ማስረጃ ልስጥህ የሰጠሁህ ምን መሰለህ? አንተ ምን አልክ መሰለህ ወዳጅ? ቁርአን ግልጽ ነው አልከኝ፣ የተዘረዘረ ነው አልከኝ፣ የተብራራ ነው አልከኝ፣ ሙሉ ነው በራሱ ሙሉ ነው አልከኝ አይደለ? እኔ ደግሞ ግልጽና የተብራራ የተዘረዘረ ከሆነ ለምሳሌ ይሄ ሲል ምን ማለት ነው? ግልጽ አድርግልኝ። ለእኔ አሁን ይሄ ግልጽ አይደለም፣ የተብራራም አይደለም፣ የተዘረዘረ ምን ማለትም እንደሆነ ትርጉም አልባ ነው። ሳታቅ ነው መጀመሪያ ማስረጃ ልስጥህ ያልከኝ ማለት ነው አይደለ? ነው እኔም አውቄ እኮ ነው የሰጠው። የተብራራ የተዘረዘረ ስላልሆነ ማስረጃ ሰጠው። አንተ ግልጽና የተብራራ ከሆነ ይህንን አስረዳኝ። ኦኬ ማስረጃ እሺ፣ ማስረጃ የለህም አንተ አለመብራራቱ ምናምን ነች እና ሰውየው አሁን ማለት ግልጽ አይደለም እንደ ቪኪ ማወራው ነኝ። ግራ ገባን እኮ በእናትህ
ምንድነው የሚለው? ገብቶናል። ቪኪ ግራ አልገባህም? ኧረ አንተ ግራ በደንብ ነው የገባኝ፣ ግን ይሄኛው ነው ግራ የገባኝ። አብራራለን። አለም የሚለው ምንድነው? አሊፍ ላም ሚም ያልከው? አሊፍ ላም ይላል። ምንድነው? አሻ በግምና ያልከው አሊፍ ላም ሚምሽ ምንድነው? እሺ ለቀቅ አድርገው። ከጎኑ ትራንስሌት ነው ያለው ወይስ ምንድን ነው ያለው? እኔ ነኝ ያሰርኩት ትርጉሙን ፍቺውን። እሺ ቢስሚላሂር ረህማኒር ረሂም። እንደ አሊፍ ላም ሚም ቁርአን አልፈራ ቢስሚላሂር ረህማኒር ረሂም የሚላል። አሁን በጎኑ እዚህ ጋር በአማርኛ አስመጥቶልሃል ተፍሲሩን። ኧረ እሱ የቁርአን አንቀጽ አይደለም። አሁን ባይሆን ቁጥር ያለውን ዓለም ይነገረን። አሊፍ ነው ማለት አሊፍ ነው። ላም ማለት ተረጋጊ። ቆይ በአማርኛ አሊፍ ላም ነው ማለት ነው ወይ? ኡፋይ ተረጋጊ። ቆይ ድምፅሽን ቀንሺ፣ ትንሽ አትጭይ። ተረጋጊ። እሺ አልጮኩም፣ ይቅርታ ጮኩኝ። እንዴ አሊፍ ማለት ይኸውልህ፣ በአረብኛ አሊፍ እዚህ ጋር አ ይባላል። ላም ማለት ላም ነው። ሚም ማለት ማ ነው? አሊፍ ላም ሚም ማለት ይሄው እንደዚህ ማለት ነው። ተላልፋታ ቆም እንዴ አሊፍ ነው፣ ላም ነው፣ አሊፍ ላም ሚም። ጀንቆሮ መቼም አይገባህም። በቃ አንተ ማህይር ሲጀመር እዚህ ጋር ሲጀመር እውቀት የሌለ አሰብስብ ጀግና ከሆንክ እውቀት ካላቸው ጋር ተወዳደር። ይኸውልህ ጅልጥ ምን አንተ ደግሞ ንፍጣ አለማመጥም ሰምተኸኝ አይደል? እዚህ ጋር ሴቶች እና ከእውቀት ነፃ የሆነች ደርድረግ እዚህ ፖለቲካ ለመስራት አትሞክር። እሺ ጀግና ከሆንክ ከጀግናዎች ጋር ተወዳደር። እና እሱ አሉ በእናትህ እስልምናን በደንብ ታዘቡ። ዛሬ ታዘቡ። እስልምና ታዘቡ። አሊፍ ላም ሚም አይደለም እንዴ ጠንካራ። አንቺ ምን ከቴ ነው ሰካራም እስልምና መልሱ ነው። የዋህያ መልሱ እኔስ አካለ ጎደሎ ከሆንኩ ጤናማ ነው። አላህ አለ አይደል እንደ ጭንቅላት የሌለው ነብይሽም ጭንቅላት ጥርሱ ተሰብሯል። ነብይሽም ጥርሱ ተሰብሯል በጦርነት ላይ። ኤኒዌይስ ግን አላህ ጭንቅላት ሳይኖረው እዚህ ጋር መሰዳደብ ምንም አይጠቅምም ብራዘሮች። እሺ አሁን አብራሩልኝ። ይሄን ልግባ ብራዘር። ዛሬ አንብቡልኝ። ጥያቄ በኋላ ትፈነዷታላችሁ። አሁን አልቀበላችሁ። አረ ብራዘር አንድ ቀን እንኳን ሁሌም እንቀበላለን። መጨረሻ ላይ ነው ግን የምንቀበል። አሁን ቶፒኩ ላይ ኦኬ። ሁዘይፋ እንኳን ደህና መጣ። መልካም። ሐዲስ ከሚቀበሉት ነህ ወይንስ ሐዲስ አትቀበልም? መጀመሪያ ወደዚህ ፖይንት ከመሄዳችን በፊት ወደዚህ ቶፒክ ከመሄዳችን በፊት አንድ ፖይንት ላንሳ። ምንድን ነው ሐዲስ ከሚቀበሉት ወይንስ ከማይቀበሉት? እኔ እቀበላለሁ ሐዲስን። ሐዲስ ማይቀበሉ ሙስሊም ናቸው? ሐዲስ የማይቀበሉ እሱን እንደዚህ ፈትዋ አልሰጥም። ምክንያቱም እኔ ፈትዋ ሰጪ አይደለሁም። እዚህ ሐዲስ ማይቀበሉ ሐዲስ መቀበል ግዴታ አለባቸው። ለምሳሌ ሐዲስ የሰው ተረት ተረት ነው የሚሉ አሉ። ቪኪ አንድ ቪዲዮ አሳየን እስኪ። ሐዲስ ተረት ተረት ነው አንቀበልም የሚሉ አሉ። እነሱ አሁን ሙስሊም ናቸው? ለምሳሌ አንድ በሙሐመድ መልእክተኛነት አምነው ሐዲስን አለመቀበል ማለት የማይሆን ነገር ነው። ለምሳሌ ሙሐመድ መልእክተኛ መሆኑን ካመንክ በኋላ ትክክለኛነቱን ካረጋገጥክ በኋላ የአላህ መልእክተኛ መሆኑን ካመንክ በኋላ በሱ ንግግር ደግሞ ተመልሰው አላምንም ማለት ምን የሚሉት ነገር ነው? ኦኬ ለምሳሌ ይሄ እንደዚህ ይላል። ይሄ ኡስታዝ አዳምጠው። ሙስሊሞች ቁርአን ሙሉ ነው ሲባሉ ለምን እንደሚያማቸው አይገባኝም። ይሰማል? አሁን ይሰማል? ቁርአን በቂ ነው ሲባል ለምን እንደሚከፋቸው አይገባኝም። ቁርአን የጌታ ንግግር ነው፣ አጋዥ አይፈልግም፣ ማብራሪያ አይፈልግም። ለምን አላህ በቁርአን ወለቀድ አንዘልና ኢለይከ አያቲን በይናት
ወደ አንተ የተብራሩ የሆኑ አናቅስት አውርደናል ስላለ ለማለት የፈለገው እየተባለ አይብራራም። ተደቡር ነው የምናደርግበት። ተደቡር ማለት ተከታትለኸው ምን እንደሚል ምናምን እያነበብከው ያሉትን የሚመሳሰሉ አናቅስቶችን ሰብስበው ወደ አንድ። ታዲያ ይሄ ምንድን ነው ሊነግረን የፈለገው? ወደ መሬት ስናወርደው እንዴት ነው አፕላይ የምናደርገው ነው ተደቡር የምታደርገው እንጂ ቁርአን ሙሉ ነው ሲባል ስክር። እኔ እኮ ቁርአን ጎደሎ ነው፣ ቁርአን የሰው ንግግር ነው፣ ቁርአን በቂ አይደለም፣ ቁርአን ቅጥፈት ነው ብዬ ብናገር ብታብዱ ያምርባቸዋል። እኔ ጥፋት እየገባኝ አይደለም። ቁርአን በቂ ነው ሲባል ለምን ሙስሊሙ ስክር እንደሚል ለምን እንደሚናደድ ስለዚህ እንደሰማው ቁርአን በቂ ነው ሙሉ ነው ሐዲስ አያስፈልግም እያለ ነው። ተቀበለዋለን? ኧረ አልቀበለውም። ስለዚህ ስህተት ነው። ይሄ ሙስሊም አይደለም። እዚህ ጋር ሐዲስ ቁርአን ሙሉ ነው ሐዲስ አልቀበልም የሚሉ ሰዎች እስቲ ይለያያል እንዴ? እዚህ ቁርአን ላይ ያለውን ነገር የሚደግፍ ሐሳብ ነው አንዴ እዛ ላይ ያለው ማይደግፍ ይኖራል። ለምሳሌ ይሄው ልጅ ያነሳውን አንድ ቪዲዮ እንይ። ስለ ሁለተኛው ቪዲዮ አስቀጥለው ቪኪ አጥቢው የሚለውን ይሄ ቁርአን ላይ ይሄንን ክፍል አሁን ትሰጠኛለህ ሴቱ ጋር እንደሚገኝ ችግር የለም። ቁርአንና ሐዲስ አይለያይም ብሎናል። ይሄንኛው ኡስታዝ አሁን አልቀበልም ከሚልበት አንዱ ማስረጃዎች ሲጠቅስ እንዲህ ይላል። እስቲ እንስማ። አይሻ ምን እንዳደረገ እንትን እንደተባለ ምናምን እኔ አልሰጠኋቸውም። ነቢዩ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደለው ነቢዩ መሐመድ የሆነ ሴት መጣ ስትጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀናች ቸገረ አጥቢው ያልኩ እኔ አይደለም የዘገብኩት። ነቢዩ መሐመድ አላህ ካዘዘው ቁርአን አንቀጽ በኦፖዚቱ ለወራሽ ኑዛዜ የለም ብለው ተናገሩ ብዬ የዘገብኩትን አይደለም። አላህ ሱብሓነሁ ወተዓላ ወራሾች ኑዛዜ ያላቸው ወላጆች ምናምን በኑዛዜ መልክ ከውርስ በፊት መከፋፈል ይችላል ብሎ የተናገረው አላህ ነው። የዚህ ኦፖዚት ሆኖ ተናገሩ ብዬ የዘገብኩትን አይደለም። ትርሚዚ ነው። እኔ አይደለም ነብዩ አለይሂ ሰላም የቁርአን ኦፖዚት ሆኖ ሲሄዱ እንደኖሩ አስመስዬ የዘገብኩት። እኔማ ለሳቸው እየወገንኩ ነው ቁርአንን ወግነው እንጂ ቁርአን ተቃርኖ አይናገርኩም እያልኩ ነው ያለው። አላህ ሱብሓነሁ ወተዓላ በእምነት ማስገደድ የለም ብለዋል ብሎ አላህ ሲያወራ እኔ አይደለሁም ነብዩ መሐመድ እምነትን የቀየረ ግደሉት ብለዋል ብዬ የዘገብኩት። የፈለገ ሰው ይመን የፈለገ ሰው ይካድ ብሎ አላህ ተናግረዋል። ነብዩም ይሄንን ነው ያመጡ ብዬ ስናገር እኔ አይደለሁም ሁሉም ሰው ላኢላሀ ኢለላህ እስኪል ድረስ ካልሆነ እንድጋደለው ታዝዣለሁ ብለዋል። እኔ አይደለሁም እኔ በሳቸው ላይ እንደዚህ አይነት የቀጠፍኩት። እኔ አላነበብኩም እኮ ለዛ ነው ብዙ አላነበብም እና አፍሽ ላይ አስጨንቅሽ። ስለዚህ እኔ ይሄ ዘገባ ኢማም አልቡኻሪ ተሳስተው ሊሆን ይችላል ብዬ ስናገር እንዴት አንተ ሐዲስ ሪጀክት ታደርጋለህ ይላል። ልክ ኢማም አልቡኻሪ ነብዩ አንድ አድርጎ ነው የሚስላቸው እንዴ። ዛሬ በህይወት ሁለቱም አካላት ቢኖሩ ኖሮ ቡኻሪ መጥቶ ቢነግረኝ እንዴት እንደዚህ ይላሉ ነብዩ ሄጅ አጣራለሁ ብዬ የማጣራት ግዴታ ጥሎብኛል አላህ አይደለም። እሱም ከ200 ምናምን በኋላ መጥቶ እኔ ከ1400 ዓመት በኋላ መጥቼ ኢማም አልቡኻሪ ላይ ኢማም ሙስሊም ላይ ኢማም ትርሚዚ ላይ የተዘገቡት ዘገባዎች በሙሉ ራሴ እንደሰማኋቸው አድርጌ አይደለም ሊቀበል ይቅርና በአካል በዘመናቸው ብኖር ኖሮ ራሱ ማጣራት እንዳለብኝ እኔስ ስለዚህ እንደሰማው ለምሳሌ አጥቢው የሚለው ለምሳሌ ወንድ ልጅን የሆነ ሴትን ከተመኘ ጋብቻው ሐራም እንዲሆንበት ስለማጥባት አንተ ሚስትህን ለምሳሌ የሆነ ሰው ቢመኝ ታጠባለህ? እንድታጠባ ትፈቅዳለህ? በፍጹም። ይሄ በሐዲስ ውስጥ ነው ያለው፣ በቁርአን ላይ የለም። ስለዚህ ትቀበለዋለህ? እንደዚህ አይነት የሚል ሐዲስ የለም። ይሄንኛውን እኮ እያለ ነው አለ እያለ ነው። በመጀመሪያ አሁን ለምሳሌ አንድ ሰው ሐዲስ አልቀበልም ቁርአን ብቻ ነው የምቀበለው ሲል ማስረጃ ያመጣል እኮ እያለ እኮ ነው። እኔ ለምሳሌ ስለማጥባት እኮ አነሳና አንዴ ከሐዲስ ማስረጃ ያመጣል። ከስንት ሺህ ሐዲስ 3-4 ሐዲስ። እነዚህ ሐዲሶች ሰነዳቸው መጣራት ያስፈልገዋል። የተለያዩ ነገሮች ይጣራል። ሶሒህ ሆኖ ከተገኘ ደግሞ
ከዛ ሁሉ ሺህ ሐዲሶች 3-4 ሐዲስ እየጠቀሱ 5000 6000 ሐዲስ 10000 ሐዲስ አልቀበልም ማለት ምክንያታዊ አይደለም። ሌላኛው ደግሞ እንደዚህ አይነት ሰዎች ከዚህ በፊት ነበሩ። ኖ ገብቶሃል አይደለ? ኖ አንተ ራስህ እኮ አልቀበልም። አንተ ሚስትህን ሌላ ሰው ተመኝቶ ልጥባ ጡቷ እንደዚህ 5 ጊዜ ምናምን ጋብቻው ሐራም ይሆናል የሚለውን ሐዲስ ራሱ አልቀበልም። አንተም አልክ እኮ እሱ አልቀበልም ማለት ኧረ ሐዲሱን ንገረኝ እስቲ ልየው። ሳይ ሙስሊም 1452 ኤን ክፈትለት። 1452 ኤ አንተ ራስህ አልቀበልም አልክ። እንደሱ አየህ አይምሮን ስትጠቀም ከበደ አይደለማ። በስነ ስርዓት አልፈሰራችሁትም ይሆናል። አረዳዳችን ነው እኮ። ችግር የለውም አንተ ትፈስርልናለህ። በፊት 10 ጊዜ ነበር የሚጠባው፣ ከዛ ወደ 5 ተቀይሮ ነበረ። በግ በልታው ባለውለታ ሆናላችኋለች የቁርአኑን ክፍል። አሁን አዲስ ላይ ብቻ ነው ያለው ቁርአን ላይ። ኦኬ እንደዚህ ይላል። አይሻ እንደተረከችው that it had been revealed in the holy Quran that 10 clear suckling make the unlawful አረብኛ ነው። እሺ ቀጥል አንብበው። كان فيما أنزل من القرآن 10 رضعات معلومات كف አድርገው ስሙን ዘልዮ ነው። ችግር የለም። كان فيما أنزل من القرآن 10 رضعات معلومات يحرمنا ثم ننسخنا ب5 معلومات فتوفي رسول الله صلى الله عليه وسلم وهن فيما يقرأ من القرآن ሌላ የለውም። ስለዚህ ክፍሉ ምንድነው? በስራ ሲተረጎም ተርጉመው ባየት ማትደ እንትና ተርጉመው ወዘይፋ ተርጉመው ሐዲሱን አይቻልም እኮ ተርጉመው ነው ተርጉምልህ። ተርጉሙ በአማርኛ የለውም። ያው ችግር የለው። ምንድነው እሱ የሚለው ክፍሉ አይሻ እንደተረከችው አይሻ that it had been revealed in the holy Quran in the holy ተቆርጧል። አይ ቲንክ እንትን በለው the holy Quran that 10 clear suckling make the marriage unlawful በቁርአን ውስጥ ወርዶ ነበረ 10 ጊዜ ግልጽ የሆነ ጥቢ ጋብቻን ሐራም ያደርጋል አለች። የነብይ ሚስት አይሻ ኡመል ሙሚን እናትህ ማለት ነው። ልክ ናት። ከዛ እንትን በለው አጠብልኝ። ለምሳሌ አንድ እናት ላይ የጠቡ ልጅ ሰዎች መጋባት አይችሉም። ቆይ አይደለም መጋባት የማይችሉት ዘሮች ናቸው። አይደለም አዋቂዎችን ነው። then it was abrogated and substituted by 5 sucklings and Allah's apostle died and it was before that time found in Holy Quran and recited by the Muslims. እንደዚህ ለማሳጠር ሞክር። በጣም ነው የሚያዝገው እንደዚህ ለማንበብ። ኤኒዌይስ ነብዩ ከመሞቱ በፊት በቁርአን ውስጥ ይቀራ ነበረ። ባል ሚስቱን ምናምን የሚል እኮ ነገር የለም። ነብዩ ከመሞቱ በፊት በቁርአን ውስጥ ነበር፣ እንቀራው ነበረ። ከዚህ በፊት 10 ጊዜ የማጥባት ወርዶ ነበር። ከዛ በኋላ ምን ሆነ ነው የሚለው? ተቀየረ። በምን? በ5 ይሄን ክፍል ታውቀው ነበረ? አላውቀውም። በቃ ይሄ ስለማጥባት ያለ ክፍል ነው። አልቀበልም ያለበትም ምክንያት ያ ለዛ ነው። እዚህ ጋር ስለ ጥቢ ሲያወራ ከአንድ እናት ለምሳሌ አንድ ህፃን ልጅ እናቱ ባትወልዶም ካጠባችው እዛ ቤት ያሉ ልጆች ልክ እንደ እህቱ ነው የሚያዩት፣ ወይም ወንድ ከሆነ ልክ እንደ ወንድሙ ነው የሚያዩት።
ማን ያለ በጣም ብዙ ህግ አለ በጥቢ ዙሪያ ላይ ማን ያለ ሰው ማን ያለ እንደዛ ብሎ ያለ ማን ነው? ይሄንኛው የኡዘይፋን እና የሳሊም ታሪክን ታውቃለህ? ከጦር ሜዳ ሄዶ ሲመጣ ዘምቶ የመጣ ነው። አይ ቲንክ የሳሊም ሚስት የጠባው ታሪኩ እንደዛ ነው። ከእሱ ጋር በተያዘ ነው 10 ጥቢ የመጣው። ከዛ በኋላ ነው ይሄ ህግ የወረደው። ጦር ሜዳ የሄደ ከጦር ሜዳ የመጣ ላሳየህ። ኦኬ ሰሊም ታሪክ ሀዲሱን ታስታውሰዋለህ? እንትና ለሚቼክ እሺ። የሰሊም ታሪክ ኦኬ። እዚሁ ኔክስት በለውና 53ን ቼክ አድርገው። 53 ኤ ላይ 53 ኤ 14 30 ደቂቃ ሊሆነኝ ነው። 53 ኤ ማውራት እንችላለን። ውፈይ አንዴ ይህንን አዲስ አንዴ ያበበው እንትና ሁዘይፋ አረብኛውን አድርግለት፣ ዝቅ አድርግለት። ቼን ኦፍ ናሬሽኑን እለፈው። ቃለት ከሚለው ጀምረ ቀጥል። جاءت سهلة بنت سهيل إلى النبي صلى الله عليه وسلم قالت يا رسول الله إني أرى في وجه أبي حذيفة من دخول سالم وهو كفر وهو حلفه. فقال النبي صلى الله عليه وسلم أرضعه. قالت وكيف أرضعه وهو رجل كبير؟ فتبسم رسول الله صلى الله عليه وسلم فقال علمت أنه رجل كبير كفر. زاد عمرو في حديث وكان قد شهد بدرا كفر. فضحك رسول الله صلى الله عليه وسلم. الرسول صلى الله عليه وسلم ሳቁን እያለ ያለ እንደምንድን ነው የሳቁት? وقد علمت أنه رجل كبير ትልቅ ሰው እንደሆነ አውቃለሁ አሉ። ከላይ ጦር ሜዳም በድር ጦርነት ሄዶ ነበረ። ስለዚህ እሱን ሂጂና አጥቢው ሲላት እንዴ እሱ ትልቅ ሰው እኮ ነው እንዴት ነው ማጠባው? ነብይ ፈገግ አለ። አውቃለሁ። ስለዚህ 10 ጊዜ ማጥባት ምን መሰለህ እኮ ልንገርህ ታሪኩ የኡዘይፋ እንትን ነበረ ሳሊም። ስለዚህ ሳሊም አለ፣ ከዛ ወደ ኡዘይፋ አለ። ስለዚህ ሲገባ ሲወጣ ይደብረዋል። ጎረምሳ ነው ደርሷል፣ ቤቱ ነበር። ሚስቱን እየሾፈበት ነው። ከዛ በኋላ ባሌ ደስተኛ አይደለም እሱ በገባ በወጣ ቁጥር ፊቱ ላይ ደስ ማይል አያለው አለችው። አልመጣ ለነብዩ። ከዛ ነብዩ ምን አለ? እንግዲያውስ አጥቢው አላት። እንዴ ትልቅ ሰው እኮ ነው፣ ጦር ሜዳ በድር ሄዶ ተዋጋ ነው፣ እንዴት ነው ባሌ ፊት ያው ሌላ ሰው ማጠባው ስትል አውቃለሁኝ ትልቅ ሰው መሆኑን ብሎ እሱ ፈገግ አለ ማለት ነው። ስለዚህ 10 ጊዜ ካጠባችሁ እሱን ምን ይሆናል ማለት ነው? በደንብ አስተውል። ጋብቻው ሐራም ይሆናል። ከዛ በኋላ ቢገባ ቢወጣ አያገባትም እሷን። ከዛ በኋላ 10 ጊዜ ነበር ጥቢ። ያንተ ሚስት እኔ ሙስሊም ብሆን ብመኛት። ስለዚህኛው ጥቢ አይደለም እያወራ ያለ። ስለ የትኛው ጥቢ ነው ታዲያ? ስለ ህፃናት ነው። እንዴ ትልቅ ሰው ይጠባል እንዴ? ጦር ሜዳ ሄዷል አልሄደም? ሂዷል። በድር የሚባል ጦር ሜዳ ህፃናት ይሄዳሉ እንዴ? አይ ይሄኛው የራሱ ሸርሕ ሊኖሩ ይችላል። መለስ አድርግልኝ፣ እየነገርኩህ እኮ ነው። እንግሊዝኛውን ነው። እሺ Messenger of Allah, I see on the face of Abu Hudayfa a sign of disgust on entering of Salim, who is an ally into our house. ያላ መልእክተኛ ወይ በሁዴፋ ላይ ደስ የማይል ፊት እመለከታለሁ ሳሊም ወደኛ ቤት ሲገባ አለችው። whereupon Allah apostle said, ያላ መልእክተኛ እንደዚህ ያለ ሳክል ሂም አጥቢው፣ ባሌ ደስተኛ አይደለም ሳሊም ወደኛ ጋር ሲመጣ። ሁዘይፋ ባሌ ሰሊም እኛ ቤት ሲገባ ፊቱ ላይ ደስ የማይል ነገር እያየው ነው። ምን ትላለህ ስትለው ምን አላት? ሳክል ሂም ይህን አጥቢው አላት።
ሂጂ አጥቢው። ሺ ሴድ እሷም እንደዚህ ያለች ሃው ካን አይ ሳክል ሂም አስ ሂ ኢዝ ኤ ግሮውን አፕ ማን፣ ትልቅ ሰውዬ ሆኖ ሳለ እንዴት ነው ማጠባው አለችው። አላህስ ሜሴንጀር ስማይልድ and said የአላህ መልእክተኛ ሳቀና እንደዚህ አለ I already know that he is a young man፣ አውቃለሁኝ ትልቅ ሰው እንደሆነ አላት። ሙሐመድ ትልቅ እኮ ነው እንዴት አጠባዋለሁ ስትለው ትልቅ እንደሆነ ማን ያውቃ ጠፋኝ፣ አንቺ ምን ነግሪኝ፣ አጥቢው አልኩሻል፣ አውቃለሁ። Amr has made this addition in his narration that he participated in the battle of Badr። አምር ከዛ በኋላ በትረካው ላይ ሰሊም የበድር ጦርነት ላይ መሳተፉን ያስቀምጠዋል ማለት ነው። ምን ያህል ትልቅ እንደሆነ ያስቀምጠዋል። ዲስ ናሬሽን ዑመር ምናምናም አላህ ሜሴንጀር ላፍድ። ስለዚህ አላህ መልእክተኛ ክትክት ብሎ የሳቀው እና ሂጂ አጥቢ ብሎ የሚያዘዛት ለምንድን ነው? እሷ ትልቅ ሰው ባለትዳር ሆና ጦር ሜዳ የሄደን ሰውዬ ባለትዳር ሆና እንዴት አጠባዋለሁ? ይሄ 10 ጊዜ ነበር ከዛ መሐመድ ያዘዘው። 10 ጊዜ ያጠባሉ፣ ጋብቻቸው ሐራም ይሆናል። በኋላ በስንት ተቀየረ? ሳይ ሙስሊም 1452 ኤን እንደተመለከት ነው 10 ጊዜ ማጥባቱ ተቀነሰና 5 ጊዜ ታጠባለች። ከዛ በኋላ ጋብቻው ሐራም ይሆናል። ስለዚህ የሆነች ሴትዮ ሰፈርህ ካለች የልጆችም እናት ትሁን ብቻ የጓደኛህን ሚስት ከተመኛሃት ቤቱ ስትሄድ ባለቤቷ ደስ ካላለው ጡቷን 5 ጊዜ ትጠባና አታገባትም ማለት ነው። ጋብቻችሁ ሐራም ይሆናል፣ እንደ ቤተሰብ ትሆናላችሁ። ይሄንን ሐዲስ እንዴት ልቀበለው እንደ ቤተሰብ ትሆናላችሁ። ይሄንን ፕሊስ እንዴት ልቀበለው አይምሮዬ አልፈቀደልኝም እያለ ነው። ይሄንን አንተ ራስህ ሁዜፋ ነው ደግሞ ስም አንተ ሁዜፋ ነው። እዛኛው ጋርም እኮ አይምሮ አልቀበል ብሎት ደስተኛ ያልሆነው ሳሊም ቤቱ ሲገባ የደበረው ሁዜፋ ይባላል። እና ኦፈይ ተራ ለሰልመን የመጣው ተራ ይሰጠና እስቲ ምን አትዝርበረው ተራ ይሰጠና ቆይ ሊሰልም ነው የመጣው የሱራ 3 161 ላይ ያለችው ትዝ አለችኝ። ቆይ በደንብ አስተውሉ። ስለዚህ እና ሐዲስ ተቀበል እያልከኝ ነው? ኖ ከተቀበልክም መፍትህ ነው። እፎይ እባክህን ጥያቄ ያለኝ አንድ ጥያቄ አስተናግድ። በጣም 30 ምናምን ደቂቃ አለፈኝ እኮ 5 ጥቢ ያለው አይ አንድ ሰው ከጎዳና መጥቶ አንድ ሰው 5 ጥቢ ከጠባ አንድ ህፃን ልጅ በቃ ሐራም ይሆናል። ለማን ነው ሐራም የሚሆነው? ለኔ ሐራም ይሆናል። ለምሳሌ አንድ ጉዲፈቻ ልጅ እኛ ቤት መጥቶ የእናቴን ሴት ልጅ ለምሳሌ ሴት ልጅ ለኤግዛምፕል እንዲመች ወደይፋ ቴንክ ዩ። ለማንኛውም አዲሱ አሸማቆህና አሳፍሮህ ይሄንን አዲስ አንተ ማትቀበለውም በግ ባለውለታችሁ ነሽ። ነብያችሁ የሞተለታ በጓ ቁርአኑን ክፍል በልተዋለች። ይሄንን ሌላ ጊዜ ስለምናነሳው አብዲ ልሰልም ነው የመጣሁት ነው ያልከኝ? አብዲ አዎ ኦኬ። ምን ነበር ምን ገጥሞ ነው? ሙስሊም ነኝ። ቆይ አንድ ነገር ልጠይቅህ። እሺ የሰው ልጅ ሲወለድ ማለት ነው ሙስሊም ነው ሊሰልም ነው የመጣው? ምን ማለት ነው? ክርስትና ለመነሳት ነው የመጣሁት። ምንድን ነው የምታጭበረብረው? አውራ በትክክል እባክህ። ሙስሊም ነኝ። ለምን ትደነግጣለህ? ከፍ ስትል ልሰልም ነው የመጣሁት እኮ ብለህ ነበር። አታጭበርብራ ታዲያ። ምንድን ነው? በትክክል አውራኝ። እኔን ልሰልም ነው የመጣሁት አልኩህ። ክርስትና ለመነሳት ማለት ነው። እኔስ ስንት አይነት ሰው አለ? ኢየሱስ ፓንቷ ግን ሱራ 3 161 ላይ ፓንት ጠፍታ ነበረ። ለምንድን ነው ፓንት ጠፍታ ነበረ እና ሙሐመድ ማን ነው የሰረቀው ሲባል አይደለም ጥያቄ አዳምጥ። አንድ ፓንት ጠፋችና ያዛውን ይጭራስ እስቲ እሱ ያዛውን ይጭራስ። አዳምጥ። አስጨርሰኛ ቪዲዮ ወጥቼ እኮ
አታልቅስ፣ ቆይ ተረጋጋ። ሱራ 161 ላይ ምንድን ነው የሚለው? ለነቢይም ሰለባን መደበቅ አይገባውም። ሰለባን የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል አለ። ሙሐመድ ፓንት ሰርቋል ብለው ሲጠረጥሩት ፓንት መስረቅ ወይም ሰለባን መስረቅ ለነቢይ አይገባውም። የሰረቀው ቀን ሰው ተሸክሞ ይመጣል አለ። መቼ? በቂያማ ቀን። እኔ ፓንት ጠፍቶብኝ ልብስ ጠፍቶብኝ በቂያማ ቀን ተሸክመህልኝ ብመጣ ምን ጥቅማል? በቂያማ ቀን ገና ነቢይ ከሆነ ከሌ ነው የሰረቀው ወይንም አልሰረኩም ብሎ ራሱን እንደመከላከል ሙሐመድ ሰርቋል ብለው ሲያሙት ለነቢይ ፓንት ወይንም የውስጥ ልብስ መስረቅ አይገባም ብሏል አላህ። የሰረቀው ሰውዬ ግን የሰረቀው ሰውዬ በቂያማ ቀን ይዞ ይመጣል አለ። እቺ ልብስ ከሚገርማችሁ ነገር ሙሐመድ ሲሞት እቺ ልብስ አሁን አምኛለሁ። አውርደኝ እፎይ አምኛለሁ። እቺ ልብስ የሚገርመው ነገር ሙሐመድ ሲሞት አብራው ተቀብራለች። ባሪያው ማንም አይለብሳትም። በቂያማ ቀን ተሸክመን ምንመጣ ከሆነ እችን ልብስማ ብለው ሙሐመድ ሲሞት መቃብር ውስጥ ከተዋታል ልብሷን። ሜይ ቢ ቆፍሮ አውጥቷት ሊሆን ይችላል። እችን ፓንት አብዲ። ወደ ቶፒኩ እንመለስና ቶፒኩ ቁርአን ብቻ በቂ ነው ወይ የሚል ነው። ቁርአን ብቻ በቂ ነው ወይ የሚል ነው ቶፒካችን። ስለዚህ ዛሬ ብቻ ለማውራት ሞክሩ። ሌላ ፖለቲክስ እንሰራለን ካላችሁ ትበላላችሁ ማለት ነው። የገባችሁት ለፖለቲካ ማይመች ቤት እውቀትን እዛችሁ መመጡበት እንጂ ፖለቲካ የምትሰሩበት ቤት አይደለም። እፎይ ወደ ሃይማኖታችሁ የሚመጣውን ሰው አፈልግም ማለት ነው። አሁን ቁርአን በቂ ነው ብለህ ታምናለህ? ወደ ሃይማኖታችሁ የሚመጣውን ሰው አፈልግም ነው ወይንስ ምን? አገባኝ። ለእኔ ስትል ነው እንደሚመጣው። እኛ እኮ በእናንተ መምጣትና ባለማምጣት ላይ የተመሰረት ነው። ከፈለክና ካልፈለክና ለፎይ ብለህ ነው እንደሚመጣው። ከዘላለም ሕይወት ለማግኘትና ከዘላለም ቅጣት ለመዳን እንጂ እፎይ ጋር መተህ እዚህ ጋር ክርስቲያን ሆንክ አልሆንክ ምን አገባኝ? ሁ ኬርስ? እኛ እኮ ሙስሊሞች አይደለንም። ጭንቅላት አካል የሌለውን እግር የሚያመልኩት እነሱ ድራማ ይስሩ በዛ ስለቆሙ። እግዚአብሔር መቻለው እግዚአብሔር አለው እንደ አንተ እግዚአብሔር ቅንጭላት አለው። ተረጋጋ። ስለዚህ እግር ለሚያመልኩት ሄዱና ድራማ ስሩላቸው። እኛ ምን አገባል? የምትመጣው ለእፎይ ብላ ሄድና ተረከዛ አምልክ። ስለዚህ በደንብ አስተውሉ። ጭንቅላትን የፈጠረ ነው እግዚአብሔር። በጭንቅላት እና በእግር አይገለጽም። ጭንቅላትንም የፈጠረ ስለሆነ ማለት ነው። ላላ ግን ጭንቅላት አልፈጠረለትም፣ እግር ፈጥሮለታል። አንተ የምታመልከውን አላ የእኛ እግዚአብሔር እግር ፈጥሮለታል፣ ጭንቅላት ግን አልፈጠረለትም። ኤኒዌይስ ቁርአን ብቻ በቂ ነው የሚል ቶፒኩ ላይ አውሩ። ቁርአን ብቻ በቂ ነው የሚል አለ። አንዋር ቁርአን ብቻ በቂ ነው ብለህ ታምናለህ? ቁርአን ብቻ በቂ ነው። ድምፅ አለ ከኋላ ግን ቀንስ። ድምፅ አለ። ለምን ድምፅ አጥፋ ከኋላ። አሁንስ ይሰማል? ኦኬ አሁን ደህና ነው። ቁርአን ብቻ በቂና ግልጽና የተብራራ ነው ብለህ ታምናለህ? ቁርአን ግልጽ ነው፣ የተብራራም ነው፣ ማብራሪያም አለው። ማብራሪያ ያለው ስትል ከቁርአን ውጭ ሌላ ማብራሪያ ያለው? ቁርአን በራሱ የራሱ ትንታኔ አለው፣ ማብራሪያ ማለት ነው። ከቁርአን ከራሱ ውጭ ሌላ ማብራሪያ ያለው ወይ? ከቁርአን ውጭ ለራሱ ከራሱ ውጭ ሌላ ማብራሪያ የለውም። ስለዚህ ቁርአን ግልጽና የተብራራ ነው ማለት ነው። ሱራ 108 አንዴ ክፈትልኝ እስቲ እንትና ቪኪ 111 ሶሪ ድምፅ አለ ከኋላ ፕሊስ። ኦኬ ይህን ክፍል እስቲ ያስረዳኝ። አንብብ። የአቡላብ ሁለት እጆች ከሰረም
ከእርሱ ገንዘቡና ያም ያፈራው ሁሉ ምንም አልጠቀመው። ከፍ አድርጋ የመንቀልቀል ባለቤት አንብበው ራስ ቪኪ። ከእርሱ ገንዘቡና ያም ያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጭረት የሆነ ገመድ ያለባት ስትሆን። ምንድን ነው የሚያወራው? ስለምንድን ነው የሚያወራው? ስለ በነቢዩ ሰለላሁ ዐለይሂ ወሰለም በነበሩ ሰዎች ላይ ነው እያወራ የነበረው። ማን ነው እሱ? ምንድን ነው? በምን አወቅህ? ከሃዲን በምን አወቅህ? በመሐመድ ጊዜ የነበረ ሰው መሆኑን ይህን በምን አወቅህ? ማወቅ ፈልገህ ነው? በምን አወቅህ? ቁርአን ግልጽና የተብራራ አይደለ? የት አለ በመሐመድ ጊዜ የነበረ ሰው ሚል? እኔ እንዲነግረህ ማወቅ ፈልገህ ነው አንተ? ያ ምክንያቱም ቁርአኑ እንዲነግረኝ ማለት ነው። ጥቅሱን ትነግረኝና ግልጽና የተብራራ ስለሆነ ይኸው አንድ ምዕራፍ ሙሉ አንብበን አልገባን። ስለዚህ አንተ ከእኔ ማወቅ ፈለግ። ያ አንተ አታውቅም። ያ ስለዚህ እኔ አላውቅም ንገረኝ በለኝ እስኪ። ቀጥል። እኔ አላውቅም አንተ ንገረኝ በለኝ። ቁርአንም ስለማያውቀው ቁርአንህ ላይ ምን እንደሆነ ካወቅ ንገረኝ። በሚገባ አስረዳሃለሁ። እኔ አላውቅም አንተ አስረዳኝ በለኝ። ቴንኪው። ተረጋጋ እስኪ አንዴ እሱ ያውራ። እኔማ ተረጋግቼ እኮ አውራ እያልኩት ነው። ሙሳ አፍሪካ እንደ ታኮ አትግባ። አዎ ይሄ ክፍል ምን እንደሆነ ስለምን እንደሚያወራ ቁርአኑ ምንም አይናገርም። አላውቅም፣ የለም ቁርአኑም አላህም አያውቀውም ይሄን ክፍል ማን እንደሆነ። ቀጥል። እሱ ላንተ ነው፣ እሱ ላንተ ነው። እኔ በሚገባ አስረዳለሁ። አንተ ስለማታውቅ እኔ አላውቅም ንገረኝ በለኝ። እኔ በደንብ አድርጌ ላስረዳ። በቃ አላውቅም፣ ሂድ ንገረኝ። ይሄ ክፍል ቁርአኑ ላይ ትቆምና እኔ አላውቅም በለኝ። እኔ አላውቅም በለኝ። ሙሳ ለምንድን ነው ጣልቃ ስር የምገባው? ሙሳ ልትታደገው ነው አንዋርን? ስሜታዊ እየሆንኩ ስለሆነ አይደለም። በስሜታዊ እየሆንኩ ስለሆነ በትህትና መቼም አልሆንም። አንዋር ምንም እንደማያውቃውን ስለማሳይህ ተረጋጋ። የአንተ ሞዴሬተሮች ያለ ፈቃዳቸው ሞዴሬት ሰጥተሃቸው። ኧረ በእናትህ ሚታል። አሁን ቀጥል አንዋር በለኛ። ልንገርህ በለኝ። አዎ ይሄ የቁርአንህን ክፍል ስለምን እንደሚያወራ አላውቅም። ሂድ ቀጥል። መማር ከፈለግ እኔ አላውቅም ንገረኝ፣ አስተምረኝ በለኝ። አዎ ይሄ የቁርአን ክፍል ስለምን እንደሚያወራ ቁርአኑ ላይ እኔ የምልህን በል እንድትረዳ ከፈለግ ማለት ነው፣ ማወቅ ከፈለግ። ቴንኪው። ዋብያዎች ነው ያቸው ጭንቅላት የሌለው አካል ስለሚያመልኩ ጭንቅላት የላቸው። ደጋግሜ ነገርኩ። ይሄ የቁርአን ክፍል ስለምን እንደሚያወራ አላውቅም ብዬ ነገርኩ። ፖለቲካ ልትሰራ ነው። ሙሳ ቀጥል። ይህንን ቁርአን ክፍል ንገረኝ ስለምን እንደሚያወራ። አንዴ እስካወራ ድረስ 1-3 ደቂቃ ብትታገሰኝ ደስ ይለኛል። እፎይ ይሄ ቁርአን ክፍል እኔን ተወኝና ስለምን እንደሚያወራ ንገረኝ። እኔ ማለት አንተን እንዳስረዳ ከፈለግ በትህትና እኔም በትህትና እያዳመጥኩ አይደል? ከስር ሆነህ ትማራለህ። ጭንቅላት የሌለው አካል ስለሚያመልኩ ሶሪ ምንም ልናደርጋቸው አንችልም። በደንብ ከስር ያላችሁ ሙስሊም እህት ወንድሞቼ ታዘቧቸው። ዘመዶቻችሁ ገብተው መልስ የላቸውም ከማልቀስ ውጭ። ይሄ ደግሞ አላዋቂነታቸው ብቻ ሳይሆን አላህም ጭንቅላት ስለሌለው ምንም ከዚህ የተሻለ የሚያውቁት የለም። አላህ አብራራው ያለው ምንድነው? እሱ መሐመድ ቤት እንዳገቡ ምግብ ከተጠራችሁም ወዲያው በልታችሁ ውጡ የሚል ነው ያብራራው። ሴቶችን እንዴት አድርጋችሁ ማረስና እንዴት መቀያየር እንዴት ማግባት እንዳለባችሁ ነው ያብራራው። እንደዚህ አይነት ጥያቄ ሲጠየቅ የሚያውቁት ነገር የለም። ከሩጫ ሲመለስ ሜይ ቢ ወደፊት ያብራራላቸው ይሆናል። ኤኒዌይስ ቀጣይ መቀጠል ትችላለህ። አፍራ ሰላም ነው አለን። ምትይዋለሽ ዘመዶችሽ እንዴት ነው ምላሻቸው? ሀይ ሰላም ናችሁ? እንዴት ናችሁ?
ሰላም ነው እፎይ? መስገን እንዴት ነህ? እንዴት ናችሁ? አለ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ይቆረጣል። ምን አልከኝ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ ወይ? ቁርአን እና ቁርአን ምን አለ? ግልጽና የተብራራ ነው ብለህ ታምናለህ ወይ? ኧረ ጉድ! አዎ ቁርአን ግልጽና የተብራራ ነው እንዴ? ኦኬ፣ ሌላ አብራሪ ያስፈልገዋል ቁርአን? ግን በዛው ብዙም ትምህርት የለኝም። ግን አንድ ጥያቄ ልጠይቅህ በመጣሁት ነው። እሺ ትጠይቃለህ። ትንሽ ቆየት በል። የሚረብሽ ድምፅ አለ። ድምፅ አስተካከል። አይ ለስሎ ድምፅ አስተካከል። ቃል ሰላም ብያለሁ። በጣም የሚረብሽው ድምፅ። እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁላችሁ። መልካም እንግዲህ ዛሬ በደንብ ተምራችኋል ብዬ አስባለሁ። የዛሬው እኔ በጣም የሚገርም ነው። በዚህ መጠን እውቀት የላቸውም ሰዎቹ። በዚህ መጠን ስለ ራሳቸው እምነት እንደሚሰሩት ፖለቲካ በዚህ መጠን ምንም የሚያውቁት ነገር የለም። ስለ መጽሐፍቶቻቸው እንኳን ምንም የሚያውቁት የለም። ምክንያቱም ነጋ ጠባ ያስተማሯቸው ምንድነው? ክርስትናን እንዴት አድርገው አታክ ማድረግ እንዳለበት ነው። ኦልሬዲ በቃ ፈርሰዋል እኮ አፈራርሰነዋል ማለት ነው። ግንቡን ደርምሰነዋል፣ ንደነዋል። ከድር ዛሬ አንተን ቶፒክ ዘን ይኸውልህ አፈራረስ ነው። ሐዲስን በቃ እየጣሉ ነው። በቃ ቁርአኒስት እያደረግናቸው ነው። በቃ እንደዚህ ነው እኮ ጀማ መብዛት ሪፍ ነው። አብዛቸው ሐዲስ በቃ ዲፔንድ ማድረግ አልቻሉም። ቁርአን ግልጽ ነው ይላሉ። ከዛ ደግሞ መልሰው ሐዲስ ያስፈልጋል እንዴ ስንላቸው ያስፈልጋል ይላሉ። እንዴ ቁርአን ያስፈልጋል በቂ ነው ብላችሁ የለ እንዴ? ይጋጫል ይጋጫል አለ። ቁርአን በቂ ነው ካለ በቂ ነው። በቃ እሱ ላይ ነው መቆም ያለበት። በቂ ከሆነ በቂ ነው ብለህ ማቆም ነው። ኦልራይት። ስለዚህ በቂ ያለህ አንዴ እድል ስጠኝ እስኪ። ቀጥል። እሺ ምን አይነት እድል? ቆይ አንተ ከድሮ ቆይ ምን መሰለህ እኔ ማለት ነው አንተና ኤምሩ ተገናኝተህ ብትወያዩ እኔ ከምር እሱን ካሸነፍከው ማለት ነው በደንብ አድርገህ አወያይልኝና ወንድሜ ተው ብራዘር ቆይ እንጂ ላውራበትና ከዛ ጥያቄ መልስ መልሱ ከእሱ ጋር ነው። ያው ቃል ማታ ገርፎልሃል፣ ማታ ገርፎታል። ቃል ድጋሚ ከፈለገ አሁንም ዲቤት ጠርቶታል፣ ድጋሚ ገርፍልሃል። እኔ ዋና ውስታዛችሁ አለ ይባለው የመጅሊሳችሁን ገርፌላችኋለሁ። ቃል ማታ ገርፎልሃል። ፈርዘር ኢንፎርሜሽን ከፈለክ ማለት ነው። ስር የማይወጣ ኡስታዝ ይኸውልህ ሴቶችን ቁጭ ብሎ ሲያጃጅል እኛ ስንመጣበት ግን እንዴት ሲሆን እንደነበረ ቪዲዮ ከፈለክ እናሳያለን። እሺ ጥራውና ይወያይ ከኔ ጋር ወጥቶ መወያየት የሚችል ከሆነ ማለት ነው። ቶፒኮች አሉ የተቀመጡ ትናንትና የጀመርነው አለ ዘዳግም 23:1 እና መኃልየ ዘሰሎሞንን እያነሳ እንግዲህ ሴቶቹን ሲያሸማቀቅ ነበር። የራሱን ሐዲስ ግን አላነብም ብሏል። እኔ ንጽጽር አቆምልሃለሁ 2 መስመር ሐዲስ ካነበብክልኝ እና ከተረጎምክልኝ ብቻ ነው ያልኩት። ልብ በል 2 መስመር ሐዲስ ለምንድን ነው ያላነበበው? ጠይቀውና መልሱን ይዘልኝ። አመሰግናለሁ። ኤኒዌይስ ያ ጭንቅላት የሌለው አካላትን አምላኪዎችን ቦታ የምንሰጣቸው አይደለም። ከመጅሊሱ ላይ ካሉ የሆነ ሰዓት ላይ እንገርፋቸዋለን። እዚህ ቲክቶክ ላይ ያሉት እንኳን ጭንቅላት የሌለው ነው የሚያመልኩት፣ እውቀት የላቸው። ከሀባሾቹ ጋር ግን አንድ ዲቤት ይኖረኛል። ሜይ ቢ ከእነሱ ጋር የተሻለ እንትን የሚል ካለ ጭንቅላት የሌለውን እግር አምላኪዎቹ እንኳን በቂያቸው ነው። ለ1 ዓመት ነው አጀንዳ የሰጠናቸው። ዋናቸውን አለ የሚሉት ሚኮሩ የሚተማመኑበት አለን የሚሉትን የገረፍ ነው። በመጅሊስ ደረጃ የተለያየ ሽልማት የተቀበለውን ከኢትዮጵያ እስከ ዱባይ ድረስ ይላኩትን በተለያየ ቦታ ላይ ያገለገለውን ዋናቸውን የገረፍ ነው።
መጅሊስ ላይ የተሻሉ ካሉ እነ ሼክ ኤልያስ የሚመጡ ከሆነ እነሱን ደግሞ ሜይ ቢ ወደፊት እናያለን፣ ከእነሱ ጋር እናወራለን። ከድር ሀዲስ ማይቀበሉ እያዙ ነው እያልከኝ ነው? አንድ እስቲ ትናንትም ገብቼ ነበር። ሀዲስ ትቀበላለህ አትቀበልም? እኔ በጣም ነው የሚቀበለው። ያው አንዴ ብቻ ልጠይቅና እሱን ገና እነግርሃለሁ። በጣም ሀዲስ ትቀበላለህ አትቀበልም? እቀበላለሁ። ሀዲስ ማይቀበሉ ሙስሊም መሆን ይችላሉ? ሙስሊም አይሆንም። ከድር ስለዚህ ሙስሊም አይደለም ማለት ነው። ሀዲስ አልቀበልም እያለኝ ነው። ይኸውልህ ከኔ ጋር አውራ ብቻ ካውራ አንተ ከየት አንብበህ ነው አዲስ ያልተቀበለ ይከፍራል ምናምን የምትለው? ብራዘር ከድር ቆይ እስኪ አንተ ከይፎ ጋር ነው እያወራሁ ያለሁት። ይፎ ለምን ከኔ ጋር ማታወራ አንተ? ይፎ እኔ አይደለም የጠየቅኩህ። ከድር አንተ ሚውት አድርግ። ከድርና አውራው ቅድሚያ እሱ ሀዲስ አልቀበልም ስላለ ቅድሚያ ሀዲስ አልቀበልም። ይኸውልህ አንተ አይደለም የጠየቀኝ። አይ እኔ የሁለታችሁንም ሀሳብ ለመስማት ነው። ስለዚህ ከድር ሀዲስ እሱን ፈለቀው። ይኸውልህ ቆይ እስቲ በእናትህ አንተ እኔ አይደለም ወይ የጠየቀኝ? ከድርን ለምን ትፈራለህ? አንተ አይደለም ወይ የጠየቀኝ? ይኸው ኖ ከድርን እስቲ ከድር ደግሞ ሀዲስ ማይቀበል ነውና አንተ ሀዲስ የምትቀበል ነህና ለምን ትፈራዋለህ? ሀዲስን መቀበል ጠቃሚ ነው፣ ግዴታ ነው በልና እስኪ ማስረጃ ስጠው። ይኸውልህ እኔ እኮ ኢምራን አይደለሁም አብዱል ወዱድ ነው የምለው። ይኸው ለምን ትፈራዋለህ? ካዳ ከድርን ለምን ኢምሩ አይደለሁም። ጭንቅላት አመልካል የሌለውን የምታመልኩ ጭንቅላት የሌለውን የምታመልኩ አታልቅሱ እባካችሁ። ከድር አየቀኝ ወደ ጭንቅላት አምላኪ የሌለውን አምላኪዎች ምንድን ነው እሱ? ዛሬ መልስ የላቸው የሚመሩበት መጽሐፍት ላይ ዲፌንድ እየየ ላይ ናቸው። ስማቸው አሁን አልተገለጠም ተብለዋል። አልተገለጠም ወይኔ ከድሮ ቆይ ይቅርታ እንጂ ማለት ነው። እኔ ግርጥም ማውቀው ትምህርት የለኝም። ነገር ግን ኪታብና እንትን ሀዲስና ቁርአን እኮ አንድ ነው እንዴ? ሲንማር ሲያስተምሩ አንድ ነው አልከው። ሀዲስም ቁርአንም በአንድ ወረድ ነው። ማን ነው የተናገረው ሀዲስን? እንዴ ቀን ካልሰማህም እንዴ ከእንትና ጋር ከኢምሩ ጋር ቀን ከኢምሩ በመጣ እዛ ውስጥ ነበርን እኛ። ቀን ከኢምሩ ተው ከኢምሩ እንዴ ማን ነው ሀዲስን የተናገረው? ማን ነው? በቃ አንተና ኢምሩን እሺ ላገናኛችሁ ትይዘዋለህ። ኢብሮ ኢምራንና አንተን ላገናኛችሁ ችግር የለውም። አገናኝ ምን ለምን እንደምታገናኝ አገናኝተው በስለ ኪታብ ነው። በቃ ስለ ኪታብ አንተ ኪታብ አልከተል ብለህ የለ ሙስሊም ነኝ ብለሃል። አገናኘኝ፣ ያው ችግር የለውም። አሁን ጥያቄው መልስ። ያስገባኝ አላዲን ጥያቄው መልስ። አሁን ያስገባኝ በፈለገ ጊዜ ያስገባኝ። ምን አውርታችሁ አውርታችሁ? እሺ አንድ ነው ያልክበትን በምንድን ነው አንድ ነው ያልከው? እኔ ግን እፎይ ነበረ። እፎይ ቃሉ ጋር ተገናኝተው አለኝ። እኔ ግን ደስ የሚለኝ ከእፎይ ጋር ተገናኝተውልኝ ይሄን ነገር እኩል አድርገው ቢያብራሩልኝ ደስ ይለኝ ነበረ። በምንድን ነው አንድ ነው ያልከው? አላዲን በነገራችን ላይ ማንም ቢመጣ አላህ ሩጫውን ያቆማል እንዴ? ወይ ደግሞ ይገለጣል እንዴ? ኡስታዝ ቢቀየር ያልገባኝ ጥያቄ መልሱ እኮ አልተገለጠም ነው። ለምንድን ያልተገለጠው ነው ጥያቄያችሁ መሆን ያለበት። ሺህ ኡስታዝ ብትቀይሩ ሀጂ ቱፋን ብታመጡት ራሱ መልሱ አይቀየርም። አልተገለጸም ነው። ጥያቄያችሁ መሆን ያለበት ለምንድን ያልተገለጸው ብላችሁ ኡስታዞቻችሁን ለመጠየቅ ያለባችሁ። ምንም ሰው ብትቀይሩ የተሳሳተው በቃ ትክክለኛ ትምህርታችሁ አልተገለጸም ነው የመጨረሻ ጣራው እና ይሄ እንዴት እንዳልገባችሁ አላውቅም። ምንኛ አልተገለጸልህ? አላህ ጭንቅላት አለው። እሺ ኢየሱስ 7 ቀንድ አለው። ታዲያ አላህ ጭንቅላት ስለሌለው ቀንድ የለውም። አላህ ጭንቅላት አለው። እሺ ኢየሱስ ቀጥሎ እንዴ እስኪ ሌሎች ስሚውት አድርጉ እስቲ።
አላህ ደግሞ አካል ይጎለዋል ነው እንዴ? ደግሞ እግር የለውም እንትን የለውም ሳይሆን ፈጣሪ ማን ነው? እርግጥ ማንም መቶ ያየው ሰው የለም። እሺ ጭንቅላት አለው ብለህ ታምናለህ? ጭንቅላት አለው። ምሳሌ አንተ ኢየሱስ የለውም? ኢየሱስ በስጋ የተገለጠ አምላክ ነው። ያንተ አላህ ግን ጭንቅላት አለው ወይ ነው ጥያቄው። አላህና ኢየሱስ አንድ ናቸው ማለት ግን አለኝ። በዚህ አጋጣሚ አላህን ከኢየሱስ ጋር እንዳርገውታል። በቃ በሰው ሊመሳ አይችልም። ፈጣሪ አለው የለውም ነው እኮ ጥያቄ። ፈጣሪና ሰው